እንዴት አመሻችሁ? ይሄንንማ ሳልነግራችሁ ማምሸትም ማደርም የለብኝም ብዘገይም ነግሬያቸው ነው ማደር ያለብኝ ብዬ ነው የመጣሁት። ቅዳሜና እሁድ ዛሬ የተከፈተ ነገ ደግሞ የሚጠናቀቅ ሴምሲ በሚገኘው አዲሱ የስብሰባ አዳራሽ አፍሪካ ኮንቬንሽን ሴንተር መስለኛል የሚባለው እዛ ራዲያንስ ፌስት የሚል ተዘጋጅቶ ነበረ አለ። እዛ ቦታ ሄጄ ምን አገኘሽ ልትሉኝ ትችላላችሁ። በጣም ብዙ ፕሮዳክቶች አሉ። የውበት መጠበቂያ ፕሮዳክቶች ግን ደግሞ እኔ ብዙዎቹ ነገሮች ላይ የለውበትም እና ይሄኛው ግን እንዴት እንደማድረግ ልነግራችሁ አልችልም። ማነው ልትሉኝ ትችላላችሁ። እዚህ ጋር እንደምታዩት ሶ ፍሬሽ የተሰኘ ድርጅት ነው። የኮሪያ ምርቶችን ነው የሚይዘው። ለፊታችን ውበት የሚጠቅሙ ፊታችን ጤንነታቸውን የሚጠብቁ ውበታቸውን መጠበቅ የሚያስችል እና ደግሞ ፊታችን ለማጽዳት የሚጠቅሙ የፊት ማጽጃዎች ሁሉ አሉት። እኔ ግን ከሁሉ የበለጠ ወደድኩት ሰንስክሪኑ ነበረ። እሱን ለማግኘት በጣም ጓጉቼ ነበር። ቀደም ሲል ደንበል በሚገኘው ሱቃቸውም ሄጄ ፕሮዳክቱን አይቼው ነበር እና ምን ልጠቀም ከዚህ እድሜ በኋላ ለፊቴ ምን ላድርግ እያልኩ ቪዲዮም ሰርቼላችሁ ነበረ። ብዙዎቻችሁ አስተያየት ሰጥታችሁኛል። እኔ ግን ይሄኛውን መርጫለሁ። ተጠቅሜው ውጤቱ ምን እንደሚመስል አሳያቸዋለሁ። ተመልከቱ። ሶ ፍሬሽ እና በጣም የወደድኩት ምንድነው ብትሉኝ ምንም አይነት ሽታ የለውም። ምንም አይነት ሽታ የለውም። አንዳንድ ፊታችን ላይ የሆኑ ነገሮች እንቀባና ሰው ላይ ስንስማቸው ራሱ ሰውን ፊቱ የሳምነው ሰው ፊት ላይ የሚቀር ሽታ ያለው ነገር የምንጠቀም ሰዎች እንኖራለን እና ይሄ ግን በጣም ጽድት ያለ ምንም አይነት ሽታ የሌለው ቆዳችሁ እንዴት እንደሚያሳምረው እነግራችሁ አልችልም። ከመጠበቅም በላይ ማለት ነው። ልስልስ ይላል። ወዲያውኑ ታዩታላችሁ ልዩነቱን እና በጣም ቆንጆ ነው። እኔ ደግሞ ጠቀመውና አስተያየቴን እሰጣችኋለሁ። ነገ ግን እናንተ እንዳትቀሩ እንዳያመልጣችሁ።